ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታ ሊቨርፑል ከብሬንትፎርድ ጋር በጂቴክ ኮሚኒቲ ስቴዲየም የሚያደርገው ጨዋታ አለ ምሽት 4 ሰዓት ላይ። በዛ ጨዋታ ዙሪያ እንግዲህ ቅድመ ጨዋታ ወይም ደግሞ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችን እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፕሮግራሞችን እየተከታተላችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም በዚህ ጨዋታ ዙሪያ ያላችሁን ሐሳብ ጨዋታው ስንት ለስንት ሊያልቅ ይችላል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ እንግዲህ ምሽት 4 ሰዓት ላይ ባልተለመደ መልኩ ነው። ብዙ ጊዜ እንግዲህ ቅዳሜ የሚደረጉ ጨዋታዎች ቢበዛ 1 ሰዓት ተኩል ወይ 2 ሰዓት ላይ ነው የሚደረጉት። ዛሬ ግን ምሽት 4 ሰዓት ላይ ነው የሚደረገው። የሚሆነበት ምክንያት ደግሞ ሮብ ማታ ላይ እንግዲህ ሊቨርፑል በሻምፒዮንስ ሊግ ጀርመን ሄዶ በመጫወቱ ምክንያት ነውና ዛሬ ምሽት 4 ሰዓት ላይ የሚደረግ ይሆናል። ለሊቨርፑል እንግዲህ ይህ ጨዋታ የግድ ማሸነፍ ያለባቸው ጨዋታ ነው። ምክንያቱም ደግሞ በእንግሊዝ ፕሪሚየር ሊግ እንግዲህ ያለፉትን 3 ተከታታይ ጨዋታዎች በክሪስታል ፓላስ፣ በቼልሲ እንደዚሁም ደግሞ በማንቸስተር ዩናይትድ መሸነፋቸው አይዘነጋም። እንደዚሁም ከመሪው አርሰናል ጋር ያላቸው የነጥብ ልዩነትም ወደ 4 ሰፍቷልና ያንን የነጥብ ልዩነት ለማጥበብ እንደዚሁም ደግሞ በፕሪሚየር ሊጉ ወደ አሸናፊነት ለመመለስ እንግዲህ ይህ ጨዋታ የግድ ማሸነፍ ያለባቸው ጨዋታ ነው። በዚህ ጨዋታ ላይ እንግዲህ አንዳንድ ተጫዋቾች የሚያመልጣቸው ይሆናል። በሊቨርፑል በኩል እንግዲህ በእርግጠኝነት የሚያመልጣቸው 4 ተጫዋቾች አሉ። እነሱም አሊሰን ቤከር፣ ጆቫኒ ሊዮኒ፣ ጀረሚ ፍሪምፖንግና ባጀቲች የዛሬው ጨዋታ በእርግጠኝነት የሚያመልጣቸው ሲሆን አሌክሳንደር ኢሳቅና ራያን ግራቨንበርግ ግን ምናልባትም ሊጫወቱም ላይጫወቱም ይችላሉ ተብሏል። ትናንትና እንግዲህ አሰልጣኝ አርነ ስሎት በሰጡት ጋዜጣዊ መግለጫ ላይ ነው ይህንን ነገር የተናገሩትና ምናልባት ግራቨንበርች የዚህ ጨዋታ ላይ ሊሳተፍ የሚችልበት እድል አለ። ነገር ግን ሁለቱም ተጫዋቾች እንግዲህ በዚህ ጨዋታ ላይ ቢሳተፉ ራሱ በቋሚነት ይጀምራሉ ተብሎ አይጠበቅም። በብሬንትፎርድ በኩል ደግሞ 2 ተጫዋቾች የሚያመልጣቸው ይሆናል። አንደኛው ሄይኪ ሲሆን ሌላኛው ደግሞ ጎሜዝ ናቸው። እነዚህ 2 ተጫዋቾች እንግዲህ በዛሬው ጨዋታ ላይ የሚያመልጣቸው ይሆናል። በተጨማሪም እንግዲህ በዚህ ጨዋታ ላይ የቀድሞ የሊቨርፑል 4 ተጫዋቾችን የምንመለከት ይሆናል። እነዚህም ተጫዋቾች እንግዲህ ኬቪን ኬለር፣ ሴቭ ቫንደበርግ፣ ሄንደርሰን እንደዚሁም ደግሞ ፋቢዮ ካቬሮል ናቸው። 3ቱ ተጫዋቾች እንግዲህ በቀጥታ ነበረ ከሊቨርፑል ወደ ብሬንትፎርድ መዘዋወር የቻሉት። ሄንደርሰን ግን ብዙ ቦታዎችን ካካለለ በኋላ ነው ወደ ብሬንትፎርድ መቀላቀል የቻሉና ሄንደርሰን እንግዲህ በጣም ምርጥ የሚባልን ጊዜን እያሳለፈ ነው የሚገኘው። እንደውም አንድ የብሬንትፎርድ ደጋፊ ምንድን ያለው ሄንደርሰን ትክክለኛ መሪ ነው፣ እሱ ከመጣ በኋላ ቡድኑ ኦርጋናይዝድ እንዲሆን እንደዚሁም ደግሞ የቲም ስፕሪቱ ከፍተኛ እንዲሆን ሞራላቸውን ከፍ እንዲል አድርጓቸዋል የሚልን አስተያየት ሰጥ በዚህ ሲዝን እንግዲህ በብሬንትፎርድ በጣም ትልልቅ ቻንሶችን ብዙ የፈጠረው ሄንደርሰን ነው። 2 ቻንሶችን ክሬት ማድረግ ችሏል። ሄንደርሰን እንግዲህ እንደሚታወቀው አሁን ላይ 35 ዓመቱ ላይ ደርሷልና ነገር ግን በ35 ዓመቱ ራሱ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ለብሬንትፎርድም ራሱ ወሳኝ ተጫዋች እየሆነ መመልከት ይችላል። እናም ሊቨርፑሎች እንግዲህ እነዚህን 4 ተጫዋቾች የሚገጥሙ ይሆናል። በተለይ በዋነኝነት እንግዲህ ሴቭ ቫንደበርግ፣ ሄንደርሰንና ኬቪን ኬለር በዚህ ጨዋታ ላይ በቋሚነት ይጀምራሉ ተብሎ ነው የሚጠበቀውና ይህ ጨዋታም እንግዲህ ጥሩ ሪዩኒየን ይሆንላቸው ብዬም ተስፋ አደርጋለሁ። ሌላኛው እዚህ ጨዋታ ላይ እንግዲህ መነሳት ያለበት ነጥብ ብሬንትፎርዶች ምን አይነት አጫወት ይዘው ሊመጡ ይችላሉ የሚለውን ይሆናል። ምክንያቱም ዘንድሮ እንግዲህ ሊቨርፑል በሁለት ነገር በዋነኝነት እየተቸገረ ነው የሚገኘው። እሱም ምንድነው? አንደኛ ሴት ፒስ ወይም ደግሞ የቆሙ ኳሶች ናቸው። ሁለተኛ ደግሞ ከበረኛም ከተከላካይም በረጅሙ ለአጥቂ የሚጣሉ ኳሶች ላይ ሊቨርፑል በጣም እየተቸገረ ነው የሚገኘው። በሶስተኛ ደረጃ ላይ ልናስቀምጠው የምንችለው በካውንተር አታክ ነው። በእነዚህ ነገሮች ላይ ደግሞ ብሬንትፎርዶች በጣም ጥሩ የሚባሉ ቡድን ናቸው። ምንም እንኳን ዘንድሮ በሴት ፒስ ብዙ ጎሎችን ባያስቆጥሩም ካስቆጠሯቸው ጎሎች እንግዲህ በሴት ፒስ ያስቆጠሩት 1 ጎል ብቻ ነው። ነገር ግን ያለፉትን አመታት የብሬንትፎርድ ጥንካሬ ስንመለከተው በዋነኝነት የሚጠቀሰው የቆሙ ኳሶችን አጠቃቀማቸው ላይ ነውና ምናልባትም ዛሬ ለሊቨርፑል ጨዋታ እንግዲህ በዋነኝነት እነዚህ ነገሮች ላይ አተኩሮ ይገባሉ ብዬ እጠብቃለሁ። ምክንያቱም ደግሞ ያሁኑ የብሬንትፎርድ አሰልጣኝ እንግዲህ በቶማስ ፍራንክ ስር የቆሙ ኳሶች አሰልጣኝ ነበሩና ምናልባትም አሁን ትኩረታቸውን ወደዛ ሊያዞሩ ይችላሉ። እናም ሊቨርፑሎች እዚህ ነገር ላይ እንግዲህ በደንብ ማስተዋል መቻል አለባቸው፣ በደንብ መስራት መቻል አለባቸው፣ በደንብ መጠንቀቅ መቻል አለባቸው። ሌላኛው መጠንቀቅ ያለባቸው ነገር ቢኖር ደግሞ ምንድነው? ቅድም እንዳልኳችሁ በረጃጅም ክሮስ የሚደረጉ ኳሶች ላይ ጥንቃቄ መውሰድ መቻል አለባቸው። ምክንያቱም ሄንደርሰን በረጅሙ ክሮስ ያደርግ በጣም ጎበዝ ነው። በረኛውም በረጅሙ ክሮስ ያደርጋል። ተከላካዮቹም እንደዚሁ በረጅሙ ክሮስ ያደርጋሉ። አሁን ለምሳሌ እንግዲህ ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ስንመለከት 3-1 ያሸነፉበት ጨዋታ ማለት ነው። ጎሎቹን በደንብ ካስተዋልን በጣም በረጅሙ በተጣሉ ኳሶች ወይም ደግሞ ክሮስ በተደረጉ ኳሶች ናቸው መነሻቸው ሆኖ ወደ ጎልነት
ምክንያት ሲቀየሩ የተመለከትነውና ሊቨርፑሎችም እንግዲህ እነዚህ ነገሮች ላይ በደንብ ማተኮር መቻል አለባቸው ምክንያቱም በዚህ ሲዝን ሊቨርፑሎች ከተቸገሩባቸው መንገዶች አንዱ ይህ ነው አሰልጣኙም እንግዲህ በተደጋጋሚ እየተናገሩት ያለ ነገር ነውና ምናልባትም ዛሬ ብሬንትፎርዶች በእነዚህ ሁለት መንገዶች ሊቨርፑሎችን ለማጥቃት ይመጣሉ ብዬ አስባለሁ ከዛ በኋላ ግን ሊቨርፑሎችስ ምን አይነት አሰላለፍ ምን አይነት ታክቲክን ይዞ ነው የሚመጡት የሚለው ነገር እንግዲህ መነሳት ያለበት ነጥብ ይመስለኛል ምክንያቱም እንግዲህ ያለፉትን ጨዋታዎች ከተመለከትን በተለይ ደግሞ በተከታታይ 4 ጨዋታዎች የተሸነፍንባቸው ሁሉም ማለት እንችላለን በሎ ብሎክና በሚድ ብሎክ ነበር ሲጫወቱ የነበሩትና ያ ደግሞ ለሊቨርፑል አስቸጋሪ አድርጎባቸዋል ከዛ በተጨማሪም ደግሞ ምናልባትም የቼልሲን ጨዋታ ባናነሳ ነው ሌሎቹ እንዳለ ግን 5 ተከላካይ ነበር ሲያስቀምጡ የነበሩት በተለይ ደግሞ ክሪስታል ፓላስ ማንቸስተር ዩናይትድ በ5 ተከላካይ ነበር ሲጫወቱ የነበሩት ዛሬም እንግዲህ ብሬንትፎርዶች በ5 ተከላካይ ይጫወታሉ ተብሎ ነው የሚጠበቀው ሊቨርፑል እንግዲህ በኢንትራ ፍራንክፈርት ጨዋታ ላይ ኢንትራ ፍራንክፈርቶች በተመሳሳይ 5-4-1 ፎርሜሽን ነበር ሲጫወቱ የነበሩት በተለይ ደግሞ በሚከላከሉበት ሰዓትና ሊቨርፑሎች እንግዲህ ለዛ መፍትሄ ያደረጉት በ3-2-5 መጫወት ነው በተለይ በኳስ በሚይዙበት ሰዓት ለማጥቃት በሚሄዱበት ሰዓት እንግዲህ የሊቨርፑል የማጥቃት ቁጥር 5 ሲሆኑ ተመልክተናል ኮዲ ጋክፖ ሂጉ ኤኪቲኬ አሌክሳንደር ኢሳቅ እንደዚሁም ደግሞ ፍሎሪን ቪርትስና ብራድሊ ማጥቃቱን ሲቀላቀሉ ተመልክተናልና የተሻለ የማጥቃት ሂደትን መመልከት ይችላል ምናልባትም ሊቨርፑል ዛሬ ያንን አይነት ታክቲክ ሊጠቀም ይችላል ነገር ግን ደግሞ መከላከል ላይ በደንብ ማተኮር መቻል ያለብን ይመስለኛል ምክንያቱም ብሬንትፎርዶች ከኢንትራ ፍራንክፈርት የተሻሉ ቡድን ናቸው የተሻሉ ጥንካሬ ያላቸው የተሻሉ ተጫዋቾችም ስላሏቸው እንግዲህ እዚህ ነገር ላይ በደንብ ትኩረት መስጠት ያስፈልጋል ብዬ አስባለሁ ከዛ በተጨማሪም ደግሞ በኢንትራ ፍራንክፈርት ላይ የመጀመሪያዎቹን 30 ደቂቃ እንግዲህ በደንብ አስተውላችሁት ከሆነ ሊቨርፑል ወደ 3-2-5 በሚሄድበት ሰዓት መሃሉ ላይ በጣም ብዙ ክፍተቶችን መመልከት ይችላል ሰከንድ ሃፍ ላይ የተሻለ መንቀሳቀስ ይችላል ነገር ግን ፈርስት ሃፍ ላይ በተለይ የመጀመሪያዎቹን 30 ደቂቃ ሲቸገሩ መመልከት ይችላል አሁን ለምሳሌ ጎሏን ራሱ ከተመለከትን የተቆጠረችበትን መንገድ በካውንተር አታክ ነበር የሄዱት በዛ ሰዓት እንግዲህ ብራድሊ በጣም ለማጥቃት ወደፊት ሄዶ ነበርና ወዲያውኑ መመለስ አልቻለም ከዛ በኋላ እንግዲህ ያንን ቦታ ከቨር ለማድረግ ከርቲስ ጆንሰን አሳቡዝ ላይ በአንዴ ነበር ሁለቱም ወደዛ መሄድ ይችላሉና በላይኛው በኩል በግራ መስመር በኩል እንግዲህ ክፍት ሊሆን ይችላል ከዛ በአንድ ፓስ ቀጥታ ወደ ጎልነት መቀየር ይችላልና ያንን ነገር ላይ እንግዲህ ትኩረት አድርገው ማረም ያለባቸው ይመስለኛል በርግጥ ሰከንድ ሃፍ ላይ የተሻለ መንቀሳቀስ ይችላል የሰከንድ ሃፉን አይነት እንቅስቃሴ ለዛሬ ጨዋታ ጥሩ ሊሆን የሚችልበት እድል አለ ብዬ አስባለሁ በዋነኝነት ግን መሃሉ ላይ በደንብ ትኩረት መደረግ ያለበት ይመስለኛል በተለይ ደግሞ ደብል ፒቮቶቹ ከተከላካዩ በጣም ብዙ መራቅ ያለባቸው አይመስለኝም ቢያንስ አንዱ ተጫዋች ከተከላካዮቹ ፊት በቅርብ ርቀት መገኘት ያለበት ይመስለኛል ምክንያቱም ተከላካዮቹ ተጋላጭ እንዳይሆኑ ምክንያቱም ብሬንትፎርዶች በካውንተር አታክ ጥሩ ቡድን ስለሆነ ያንን ካውንተር አታክ የሚያስጠል ሌላ ተጫዋች ያስፈልጋልና እዚህ ነገር ላይ እንግዲህ በደንብ መስራት ያለባቸው ይመስለኛል ሌላኛው ግን መመልከት ያለብን በብሬንትፎርድ ምርጥ እንቅስቃሴ ያለውን ተጫዋች ይሆናል በዚህ ሲዝን እንግዲህ ለብሬንትፎርድ በጣም ድንቅ የሚባል እንቅስቃሴን እያደረገ ያለ ተጫዋች ቢኖር ቲያጎ ነው ቲያጎ እንግዲህ እስካሁን ድረስ ባደረጋቸው ጨዋታዎች 5 ጎሎችን ማስቆጠር ችሏል በየጨዋታው እንግዲህ 3.4 ኤክስፔክትድ ጎልም ያለው ተጫዋች ነው እንደዚሁም ደግሞ በየጨዋታው 1.5 ኦን ታርጌት ሙከራዎችን የሚያደርግ ተጫዋች ነውና ምርጥ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው እዚህ ተጫዋች ላይ እንግዲህ በደንብ ትኩረት ማድረግ ያለብን ይመስለኛል ምክንያቱም በጣም ፈጣን የሚባል ተጫዋች ነው ፊዚካሊም በጣም ጥሩ የሚባል ተጫዋች ነው በጣም ጠንካራ የሚባል ተጫዋች ነውና ማንቸስተር ዩናይትድ ላይም እንግዲህ ጎል ማስቆጠር የቻለ ተጫዋች ነው የነበረውና ይህንን ተጫዋች እንግዲህ በደንብ ትኩረት መስጠት ያለብን ተጫዋች ይመስለኛል የሁለቱን ቡድኖች ወቅታዊ አቋም ስንመለከት ደግሞ ባለፉት 5 ጨዋታዎች ብሬንትፎርዶች 7 ጎሎችን ማስቆጠር ችሏል ሊቨርፑሎች በበኩላቸው ደግሞ 8 ጎሎችን ማስቆጠር የቻሉ ቡድን ሆኗል እንደዚሁም ደግሞ ያለፉት 5 ጨዋታዎች ላይ ብሬንትፎርዶች የተሻለ ውጤት ማሳካት ችሏል ባለፉት 5 ጨዋታዎች ሊቨርፑል አንዱን ብቻ ሲያሸንፍ በአራቱ ተሸንፏል ብሬንትፎርዶች በበኩላቸው ደግሞ ከ5 ጨዋታዎች ሁለቱን አሸንፈው ሁለቱን ተሸንፈው በአንዱ ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል ሁለቱም ቡድኖች እንግዲህ ለመጨረሻ ጊዜ ያደረጉትን ጨዋታ ማሸነፍ ችሏል ብሬንትፎርዶች ኒውካስል ዩናይትድን 2-2 ሲያሸንፉ ሊቨርፑሎች በበኩላቸው ደግሞ ኢንትራ ፍራንክፈርትን 5-1 በሆነ ውጤት ማሸነፍ ችሏል የእርስ በርስ ግንኙነታቸውን ስንመለከት በርግጥ ሊቨርፑል የተሻለ ብልጫን ማሳየት ችሏል ባለፉት 8 ጨዋታዎች ሊቨርፑል 6ቱን ማሸነፍ ሲችል አንዱን ብሬንትፎርድ አንዱን ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል ያለፉትን ተከታታይ 5 ጨዋታዎች ደግሞ ሊቨርፑሎች ናቸው ማሸነፍ የቻሉት ለመጨረሻ ጊዜ እንግዲህ የተገናኙት እነዚህ ሁለቱ ክለቦች በብሬንትፎርድ ሜዳ ነበረ ያንንም ጨዋታ እንግዲህ ሊቨርፑል 2-0 በሆነ ውጤት ማሸነፍ ችሏል ነገር ግን በጣም ተቸግሮ ነበር ያንን ጨዋታ ማሳለፍ የቻለው በመጨረሻዎቹ ደቂቃ ነው ሊቨርፑል አሸንፎ የወጣው 91ኛውና 93ኛው ደቂቃ ላይ ኑኔዝ ባስቆጠራቸው ግቦች ናቸው እንግዲህ ሊቨርፑል አሸናፊ ሆኖ እንጂ ብሬንትፎርዶች በጣም ፈትነውት ያመሹበት ምሽት ነው የነበረ በርግጥ ሊቨርፑሎች ብዙ ብልጫ መውሰድ ችለው ነበር 37 ሙከራዎችን ማድረግ ችለው ነበር ከነዚህ 37 ሙከራዎች 8 ኦን ታርጌት ነው የነበሩት 3.43 ኤክስፔክትድ
ጎልም ነው የነበረው 61% ፖዚሽን መያዝ ችሎ ነበርና ጨዋታው ሙሉ ለሙሉ ማለት በመንችለው መልኩ እንግዲህ መቆጣጠር ችሎ ነበር ነገር ግን ጎል ማስቆጠር ተስኖት ነበር እናም አሸናፊ ሆኖ ለመውጣት እንግዲህ የመጨረሻውን ደቂቃ መጠበቅ ነበረበት በዛ ሰዓት እንግዲህ 15 ኮርና ማግኘት ችሎ ነበርና በጣም ብልጫውን ወስዶ ነበር ነገር ግን ብሬንትፎርዶች ጨዋታውን ቀላል አላደረጉለትምና ይህም ጨዋታ እንግዲህ እንደዛ እንዳይሆን ይፈራል ምክንያቱም ሲከላከሉ ጥሩ የሚባሉ ቡድኖች ናቸው በርግጥ ዘንድሮ እንግዲህ ያን ያህል ጥሩ የሚባል እንቅስቃሴን ባያደርጉም ለምሳሌ አሁን የተቆጠረባቸውን ጎል ስንመለከት እንግዲህ 12 ጎሎች ሊቆጠረባቸው ይችላል 4 ጊዜ መሸነፍ ይችላል ሊቨርፑል በአንጻሩ ደግሞ 11 ግቦች ሲቆጠሩበት 3 ጊዜ መሸነፍ ይችላልና ሁለቱም አሁን ያሉበትን አቋም ስንመለከተው በተለይ የዚህ ሲዝን እንግዲህ ያን ያህል የተራራቀ ሁኔታ ላይ አይደለም የሚገኙት ምናልባት ሊቨርፑል የተሻለ ሆኖ ብዙ ጨዋታዎችን በማሸነፉ ብቻ ነው እንጂ ያን ያህል የተራራቀ የሚባል ሁኔታ ላይ አይደለም የሚገኙት በተለይ ደግሞ ብሬንትፎርዶች በክረምት የዝውውር መስኮት ያጣቸውን ሰዎች ስንመለከት እንግዲህ አሁን ጥሩ ሁኔታ ላይ አለመሆናቸው ያን ያህል የሚያስገርም አይመስለኝም ምክንያቱም እንግዲህ አሰልጣኛቸውን ቶማስ ፍራንክን አምበላቸውን ኖርጋርድን ለአርሰናል ዊሳን ለኒውካስል ዩናይትድ እንደዚህ ደግሞ ሚንቦማን ለማንቸስተር ዩናይትድ መሸጣቸው አይዘነጋምና እነዚህ ወሳኝ ተጫዋቾቻቸውን አጥተው እንግዲህ ዘንድሮ ጥሩ ይንቀሳቀሳሉ ማለት ትንሽ ሞኝነት ይመስለኛልና በዛ ምክንያት እንግዲህ ዘንድሮ ጥሩ እየተንቀሳቀሱ አይደለም ነገር ግን አሁንም ጠንካራ ቡድን ናቸው ዛሬም እንግዲህ ሊቨርፑልን ይፈትናሉ ተብሎ ይጠበቃል ሌላኛው በዚህ ጨዋታ ላይ ማንሳት ያለብን ደግሞ የሊቨርፑል ይዞት የሚገባው አጮትና ማንንስ ይዞ ሊገባ ይችላል ቋሚ አሰላለፍ ውስጥ የሚለው ነገር እንግዲህ በትልቁ መነሳት ያለበት ይመስለኛል ምክንያቱም በኢንትራ ፍራንክፈርት ጨዋታ ላይ እንግዲህ በዚህ ሲዝን ካየነው የጨዋታ ስታይል የተለየ የጨዋታ ስታይል ነበር ይዘው መግባት የቻሉት 4-4-2 ፎርሜሽን ነበር ይዘው የገቡትና በዛሬ ጨዋታ ላይ 4-4-2 ይዘው ይገባሉ የሚለው ነገር ትልቅ ጥያቄ ነው የሚሆነው በርግጥ በማጥቃት ሂደት ላይ ከኢንትራ ፍራንክፈርት ጨዋታ ጋር ተመሳሳይ ወይም ደግሞ ተቀራራቢ አይነት አጮትን ሊጫወቱ ይችላሉ በአምስት ተጫዋቾች ሊያጠቁ ይችላሉ በተለይ ደግሞ ብሬንትፎርዶች በአምስት ተከላካይ ስለሚከላከሉ ማለት ነው ነገር ግን ደግሞ ዛሬ በቋሚነት የሚገቡት ተጫዋቾች ያንን ፎርሜሽን ለማስተግበር ይሆናሉ የሚለው ነገር መነሳት ያለበት ይመስለኛል ምክንያቱም ባለፈው ጨዋታ እንግዲህ በፊት ለፊት መስመር ላይ ሁለት አጥቂ ሆኖ መግባት ይቻሉት አሌክሳንደር ኢሳቅና ሂጎ ኢኪቴኬ ናቸው በዛሬ ጨዋታ ላይ ደግሞ አሌክሳንደር ኢሳቅ በቋሚነት አይጀምርም ስለዚህ በዛ ምክንያትም እንግዲህ ለየት ያለ ፎርሜሽን ይዘው ሊገቡ ይችላሉ ተብሎ ይጠበቃል መሐመድ ሳላህ ራሱ ዛሬ ወደ ጨዋታው ይመለሳል ተብሎ ነው የሚጠበቀው በቋሚነት ሊጀምር ይችላልና የሱ ወደ ቋሚነት መመለስ ራሱ የሊቨርፑል አጮት ስታይልንም ራሱ ሊቀየር ይችላል ምክንያቱም እንግዲህ መሐመድ ሳላህ በሊቨርፑል ቤት ድንቅ አመታትን ሲያሳልፍ የተጫወተበት ቦታ በቀኝ ክንፍ ነው በጣም ወደ ክንፉ ወጣ በማለት ነው ከዛ ሰበር ያደረገ ሲገባ ነው በተደጋጋሚ የተመለከተነውና 4-4-2 ፎርሜሽን የሚጠቀሙ ከሆነ መሐመድ ሳላህ የቱ ጋር ነው የሚጫወተው የሚለው ነገር እንግዲህ ትልቅ ጥያቄ የሚሆን ይመስለኛልና ዛሬ ሊቨርፑል እንደለመደው 4-2-3-1 ፎርሜሽን ይዘው ይገባሉ ብዬ አስባለሁ ከዛም አሰላለፋቸውን ስንመለከት ደግሞ በረኛ ላይ ማማርዳሽቪሊ ዛሬም በቋሚነት ይጀምራል የተከላካይ መስመሩን ስንመለከት ደግሞ በቀኝ ክንፍ ብራድሊ መሃል ላይ ኮናቴና ቨርጂል ቫን ዳይክ በግራ መስመር ደግሞ ዛሬ ሚሎስ ኬርኬዝ ሊጀምር የሚችልበት እድል አለ ብዬ አስባለሁ ከዛ ከነሱ ፊት ለፊት ደግሞ ዛሬም ሳቡዝ ላይና ካርቲስ ጆንስ በቋሚነት ሊጀምሩ ይችላሉ ምናልባት ሳቡዝ ላይ በቋሚነት የሚያስጀምረው ብቃት ላይ ካለ ካርቲስ ጆንስ ወደ ተቀያሪ ወንበር ላይ ሊወርድ የሚችልበት እድል አለ ነገር ግን በቋሚነት የሚያስጀምረው ብቃት ላይ ወይም ደግሞ ጤንነት ላይ ካልሆነ ግን ካርቲስ ጆንስና ሳቡዝ ላይ በቋሚነት የሚጀምሩ ይሆናል ከዛ 10 ቁጥር ቦታ ላይ ዛሬም ፍሎሪያን ቪርትዝ የሚጀምር ይሆናል በተለይ ደግሞ በኢንትራ ፍራንክፈርት ጨዋታ ላይ እንግዲህ ምርጥ የሚባል እንቅስቃሴ ማድረጉን ተከትሎ ዛሬም በጨዋታው በቋሚነት እንዲጀምር ያደርጉታል ብዬ ተስፋ አደርጋለሁ የማጥቃት መስመሩ ላይ ስንመለከት ደግሞ በቀኝ ክንፍ መሐመድ ሳላህ 9 ቁጥር ቦታ ላይ ሂጎ ኢኪቴኬ እንደዚሁም ደግሞ በግራ ክንፍ ደግሞ ኮዲ ጋክፖ ይጀምራሉ ብዬ አስባለሁና ብሬንትፎርዶች በ5-4-1 በሚከላከሉበት ሰዓት የሊቨርፑል ፎርሜሽን ወደ 3-2-5 ይቀየራል ከዛ ብራድሊና ፍሎሪያን ቪርትዝ የማጥቃት ኃይሉን ይቀላቀላሉ ከዛ ልክ እንደ ኢንትራ ፍራንክፈርት ጨዋታ እንግዲህ በ5 ማጥቃት ይጀምራሉ ማለት ነው ከዛ በኋላ ግን በካውንተር አታክ የሚመጡትን ነገሮች ግን በደንብ መቆጣጠር ያለባቸው ይመስለኛልና ዛሬ እንግዲህ ይህንን ቋሚ አሰላለፍ ይዘው ይገባሉ ብዬ አስባለሁ እናንተስ ምን አይነት ቋሚ አሰላለፍ ይዘው ሊገባው ይችላሉ ምን አይነት ፎርሜሽን ይዘው ሊጠቀሙ ይችላሉ በዚህ ጨዋታ ላይ እንደዚሁም ደግሞ ጨዋታው ስንት ለስንት ሊያልቅ ይችላል የሚለው ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እኔ እዚህ ላይ በቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቸር ያቆየን